لا إله إلا الله 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 ዛሬ ምሽት በብዙ መልኩ እድለኞች ነን። በቁርአን አቀራር ስልቱና በድምፁ ጥፍጥና የሚታወቀው ወንድም መሐመድ ኑር ሙባሪክ ዝግጅታችንን በቁርአን ሊከፍትልን በመካከላችን ይገኛል። ቁርአን በማራኪ ድምፅና በትክክለኛው አነባበብ ሲቀራ በሰዎች ላይ ከፍተኛ ተጽዕኖ እንደሚያሳድር የሚገልጽ የቁርአን አንቀጽ አለ። ይሄም የሰዎችን ልብና አእምሮ በሐቅ ስለሚሞላ ነው። ወንድም መሐመድ የዛሬ ምሽት ፕሮግራማችንን በቁርአን እንዲከፍትልን ወደ መድረክ ጋብዘዋለሁ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وإذ قالت الملائكة يا مريم إن الله اصطفاك وطهرك واصطفاك على نساء العالمين يا مريم اقنتي لربك واسجدي واركعي مع الراكعين ذلك من أنباء الغيب نوحيه إليك وما كنت لديهم إذ يلقون أقلامهم أيهم يكفل مريم ذلك من أنباء الغيب نوحيه إليك وما كنت لديهم إذ يلقون أقلامهم أيهم
وما كنت لديهم إذ يختصمون إذ قالت الملائكة يا مريم إن الله يبشرك بكلمة منه يا مريم إن الله يبشرك بكلمة منه اسمه المسيح عيسى ابن مريم اسمه المسيح عيسى ابن مريم وجيها في الدنيا والآخرة ومن المقربين ويكلم الناس في المهد وكهلا ومن الصالحين ويكلم الناس في المهد وكهلا ومن الصالحين قالت رب أنى يكون لي ولد ولم يمسسني بشر قال كذلك الله يخلق ما إذا قضى أمرا فإنما يقول له كن فيكون إذا قضى أمرا فإنما يقول له كن فيكون صدق الله العظيم. ከሸይጣን በአላህ እጠበቃለሁ። በአላህ ስም
እጅግ በጣም ሩህሩህ በጣም አዛኝ በሆነው መላእክትም ያሉትን አስታውስ መርየም ሆይ አላህ በርግጥ መረጠሽ አነጸሽም በዓለማት ሴቶች ላይም መረጠሽ መርየም ሆይ ለጌታሽ ታዘዢ ስገጂም ከአጎንባሾቹም ጋር አጎንብሺ ይህ ወደ አንተ የምናወርደው የሆነ ከሩቅ ወሬዎች ነው መርየምንም ማን እንደሚያሳድግ ብሮዎቻቸውን ለዕጣ በጣሉ ጊዜ እነሱ ዘንድ አልነበርክም በሚከራከሩም ጊዜ እነሱ ዘንድ አልነበርክም መላእክት ያሉትን አስታውስ መርየም ሆይ አላህ ከርሱ በሆነው ቃል ስሙ አልመሲህ ዒሳ የመርየም ልጅ በዚህ ዓለምና በመጨረሻውም ዓለም የተከበረ ከባለሟሎቹም በሆነ ልጅ ያበስርሻል በሕፃንነቱና በከፈኒሳነቱ ሰዎችን ያነጋግራል ከመልካሞቹም ነው አላት ጌታዬ ሆይ ሰው ያነካኝ ሲሆን ለኔ እንዴት ልጅ ይኖረኛል አለች ነገሩ እንደዚህ ነው አላህ የሚሻውን ይፈጥራል አንዳችን በሻ ጊዜ ለርሱ ሁን ይለዋል ወዲያውም ይሆናል አላት አልኢምራን ምዕራፍ 3 ከአንቀጽ 42 እስከ 47 ሰደቀላሁ አልዓዚም አሰላሙ አለይኩም ሰላም በሁላችሁ ላይ ይሁን የዛሬዋ ምሽት ለኔም ሆነ እዚህ ላለው ሙስሊም ማህበረሰብ ልዩ ምሽት ናት የረጅም ጊዜ ህልማችን እውን የሆነባት ምሽትም ናት ይህም በጣም የምንወዳቸው ሼህ አህመድ ዲዳት ንግግር ሊያደርጉልን እዚህ አውስትራሊያ ድረስ በአካል መምጣታቸው እድለኞች ያደርገናል አላህ ስብሓንሁ ወተዓላ በፈቃዱ የዛሬዋን ምሽት ስኬታማ እንዲያደርግልን እንለምነዋለን ምስጋናችንንም እናቀርብለታለን ሼህ አህመድ ዲዳት ወደዚህ የመጡት በአውስትራሊያ ለሚኖሩ ክርስቲያኖች ስለ ኢስላም ምንነት ለሙስሊሞች ደግሞ እስላማዊውን ዳዕዋ ለማስፋፋት ያለብን ኃላፊነት በምን መልኩ መወጣት እንዳለብን ትክክለኛውን የዳዕዋ ስልት ሊያመለክቱን በማሰብ ነው ከምንም በላይ ግን ሙገሳዎች ሁሉ ለሚገቡት ኃያሉ አላህ የሚያምኑት ሙስሊሞች በሃይማኖታቸው ሊኮሩበት ሊተማመኑበት እንደሚገባ አራያነታቸውን ሊያካፍሉን ነው ሼህ አህመድ ዲዳት ዳዕዋ ሊያደርጉልን ፈቃደኛ ሆነው በመምጣታቸው በእናንተ በሁላችሁም ስም እያመሰገንኳቸው ወደ መድረኩ ጋብዛቸዋለሁ ክቡራንና ክቡራት ወንድሞችና እህቶች ሼህ አህመድ ዲዳትን ወደ መድረኩ እንድትቀበሏቸው ጋብዛለሁ الحمد لله وحده والصلاة والسلام على من لا نبي بعده اللهم يا مفتح الأبواب ويا مسبب الأسباب ويا دليل الحائرين توكلت عليك يا رب العالمين وأفوض أمري إلى الله إن الله بصير بالعباد Mr. Chairman ክቡር አወያይ and my dear brothers, የተወደዳችሁ ወንድሞችና እህቶቼ the topic ይህን ኢየሱስ ክርስቶስ በእስላም የሚለውን ርዕስ ለመጀመሪያ ጊዜ ሳነሳ ይሄ የሆነው በመኖርባት ደርባን ከተማ የሚገኘው የከተማዋ ማዘጋጃ አዳራሽ ውስጥ ላዘጋጀነው ፕሮግራም ማስታወቂያ ስንበትን we advertise በክርስቲያኖች ዘንድ አንድ ድንጋጤ ተፈጥሮ ነበር among the Christians ይህም በአገሬ የሚኖሩ ክርስቲያኖች that ይኸው ከምናውቀው ክርስቶስ ሌላ ክርስቶስን ሊያስተዋውቀን የሚፈልግ ሰው መጣ Christ በማለት ነበር በአግራሞት ወደ አዳራሹ የጎረፉት of my talk እኔ ግን በዚያ የከተማዋ አዳራሽ ውስጥ ባደረኩላቸው ንግግሬ መግቢያ ላይ ክርስቲያን ታዳሚዎቼ አንድ ነገር አስቀድመው እንዲረዱ ማሳሰብ ነበረብኝ one Christ ይህም እኛ ሙስሊሞች ሌላ ክርስቶስ እንደሌለንና ስለ አንድ አይነት ክርስቶስ እንደምናወራ ይህም እሱ ኢየሱስ ክርስቶስ መሆኑን በመግለጽ አረጋጋኋቸው በአዳራሹ ውስጥ ከተሰየሙት ሰዎች ከፊሎቹ ክርስቲያኖች መሆናቸውን ስለማውቅ እኛ ሙስሊሞች ሌላ የተለየ ክርስቶስ እንደሌለን የኛም ሆነ የነርሱ ክርስቶስ ያው ኢየሱስ ክርስቶስ መሆኑን አረጋግጥኩላቸው and I'm suggesting ይህም ሆኖ እኛ ይህን ሐሳብ ከየት ነው ያገኘነው ይህን ስለ ኢየሱስ ክርስቶስ የሚገልጸውን ሐሳብ ማለቴ ነው በቀጥታ የምንሄደው ወደ ራሳችን ቀኖናዊ ቅዱስ መጽሐፍ
ወደ ሙስሊሞች ቅዱስ ቁርአን ይሆናል። ለሙስሊም ወንድሞቼና እህቶቼ አንድ አደራ እምላችሁ ነገር አንዳንዳችሁ አሁን የያዝኩት አይነት የእንግሊዝኛ ትርጉም ፍቺ ያለው ቁርአን እንዲኖራችሁ ነው። ይህ ቁርአንን በእንግሊዝኛ ፍቺና ትርጉም የያዘው መጽሐፍ የተዘጋጀው በአብደላህ ዩሱፍ አሊ ሲሆን የአረብኛ ቁርአን ቴክስት የእንግሊዝኛ ተዛማጅ ትርጉምና ተጨማሪ ማብራሪያዎችና መግለጫዎች በአንድ ላይ የተካተተበት እንዲሁም በዚህ የአምላክ መጽሐፍ ውስጥ ለማወቅ የምትፈልጉትን ነገር ሁሉ እጅግ ቀላልና ምቹ በሆነ መንገድ የምታገኙበት ሰፊ የቃላት ማውጫ ኢንዴክስ ያለው ስለሆነ ጠቀሜታው የጎላ ነው። የምታስታውሱ ከሆነ ባለፈው አርብ እዚሁ ቦታ ላይ ንግግር አድርጌ ነበር። በንግግሬም ስለ ኢየሱስ ጠቅሼ ነበር። ኢየሱስ በዚህ የአምላክ መጽሐፍ ውስጥ ከመሐመድ ሰለላሁ ዐለይሂ ወሰለም ይበልጥ 500% ተጠቅሷል ብዬ ነበር። ይሄ በራሱ የሚገርም አይደለም? ራሱ መጽሐፍ የጻፈ ሰው የራሱን ስም ከውስጡ አስቀርቶ በጻፈው መጽሐፍ ሌሎችን ሲያስተዋውቅበትና ሲያሞግስበት አስቡት። እንግዲህ ኢየሱስ 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 እያለ ከራሱ ይልቅ ኢየሱስን ሲያከብር ተመልከቱ። የዚህ አይነት የዋህነት ትርጉም የሚሰጥ አይደለም። የትኛው ደራሲ ነው ይህን የሚያደርገው? ይሄ የሱ የእጅ ስራ አይደለም። የሱ ቢሆን ኖሮ በእርግጠኝነት የሚያስተዋውቀውና የሚያራምደው አጀንዳ ቢኖረው በቅድሚያ ስለራሱ ይሆን ነበር። ቅድም 500% ብዬ ነበር። ከናንተ ውስጥ ኢየሱስ በቁርአን ውስጥ ስንት ጊዜ ስሙ እንደተጠቀሰ የሚነግረኝ ይኖራል? ሳትንጫጩ እጃችሁን ብቻ በማውጣት ንገሩኝ። ይሄን መጽሐፍ ሸልማችኋለሁ። ኢየሱስ ስሙ ቁርአን ውስጥ የተነሳው ስንት ጊዜ ነው? እሺ ልጄ በትክክል መልሷል። ስሙ 25 ጊዜ በቁርአን ውስጥ ተጠቅሷል። ነብዩ ሰለላሁ ዐለይሂ ወሰለም ስማቸው 5 ጊዜ በቁርአን ተጠቅሷል። 4 ጊዜ መሐመድ በሚለው ስማቸው፣ አንድ ጊዜ ደግሞ የስማቸው ሌላ አጠራር በሆነው አህመድ። በአጠቃላይ በ5 ቦታ ብቻ። ኢየሱስ ግን 25 ቦታ ላይ ስሙ ተጠርቷል። ይህ አስደናቂ ጉዳይ ነው። ይሄ መጽሐፍ በእርግጥም ልዩ ነው። እንግዲህ በዚህ 2000 ገጾች ባሉት ኢንሳይክሎፒዲያ በሚያክል መጽሐፍ ውስጥ ኢየሱስን ፍለጋ ኢየሱስ ኢየሱስ እያላችሁ ኢየሱስ የተጠቀሰባቸውን 25 ቦታዎች እንዴት ታገኛላችሁ? እያንዳንዱን ገጽ በማገላበጥ መንከራተት አያስፈልጋችሁ። እንደሱ አይደለም። ምንድነው የምታደርጉት? በዚህ ቅጂ ጀርባ ገጾች ላይ ወደሚገኘው የቃላት ማውጫ ኢንዴክስ ትሄዳላችሁ። ወደዚያ ትሄዱና ልክ እንደ መዝገበ ቃላት ኢየሱስ የተጠቀሰበትን ቦታ ለማግኘት ጄ የምትለዋ ፊደል ጋር ትገልጣላችሁ። ከዚያ ስለ ኢየሱስ በቁርአን ውስጥ የተወሳው ጉዳይ ሁሉ በጣቶቻችሁ ጫፍ ላይ አገኛችሁት ማለት ነው። የመጀመሪያው አብይ ርዕስ ጂሰስ በሚለው ስር እውነተኛ ነቢይ መሆኑን የሚገልጸው አለ። ሐቀኛ የአምላክ ነቢይ መሆኑን ምዕራፍ 6 አንቀጽ 85 ላይ በሁለተኛው ተራ ቁጥር ስለ አወላለዱ የሚናገረው አለ። ይሄ በሁለት ቦታ ተገልጿል። በአል ኢምራን ምዕራፍ 3 ከአንቀጽ 42 ጀምሮ እንዲሁም በ19ኛው ምዕራፍ አንቀጽ 23 ጀምሮ ስለ አወላለዱ በዝርዝር ተቀምጧል። እንዲህ ያለ ስለ ኢየሱስ የሚያወሱ አንቀጾች በስነ ስርዓት ይዘረዝረዋል። ስለዚህ ኢየሱስን ወይንም ሙሐመድን ሰለላሁ ዐለይሂ ወሰለም ከዚህም አልፋችሁ ሙሳን ፍለጋ እያንዳንዱን ገጽ ማገላበጥ አያስፈልጋችሁ። በሕይወታችሁ ውስጥ ማወቅ የምትችሉትን አስደናቂ ጉዳዮች በዚህ መልኩ ታገኛላችሁ። ለምሳሌ ኃያል ከሆኑት የአላህ መልእክተኞች አንዱ ስለሆኑት ሐዝረት ሙሳ ሰላም በሳቸው ላይ ይሁንና ቁርአን ውስጥ ስማቸው ምን ያህል ጊዜ እንደተወሳ የሚገምት ይኖራል። የይሁዶች ነብይ ስለሆነው ነብዩ ሙሳ አይደለም፣ የኛም ነብይ ናቸው። የይሁዶች ነብይ ነው ስለሚሉ ነው። ችግር የለውም። የይሁዶች ነብይ ስለሆኑት ሙሳ ስማቸው ስንት ቦታ ላይ እንደተወሳ ከናንተ ውስጥ የሚነግረኝ ይኖራል። ይሄን ከመለሳችሁ ምን እንደምሸልማችሁ አላውቅም። ይሄ መጽሐፍ ያንሳል። ስማቸው ስንት ጊዜ እንደተወሳ በትክክል የሚነግረኝ ወይንም የሚቀርብ ቁጥር የሚጠራ ካለ እሺ 52 ጊዜ አይደለም። ከትክክለኛው መልስ በ10 ቁጥር ቅርበት እንኳን ብትጠሩ በንግግሬ መደምደሚያ ላይ ይህን ቁርአን ይሸልማችኋል። ትክክለኛውን አሃዝ ተውት ባካችሁ፣ አትንጫጩ።
Forget the exact number. Please don't እጃችሁን shout. ብቻ ከፍ Put አድርጉ up your hand. እሺ አንተ 100 ጊዜ You. እሺ አንተ Huh? መቶ ሀያ ለመቅረብ ሞክሩ አይደለም ይህንን ቁርአን ከራሴ ጋር ወደ ደቡብ አፍሪካ ይዤው መሄድ ያለብኝ ይመስላል መልሱ ለ136 ጊዜ የሚል ነው ቅዱስ የሆኑት ነብዩ ሙሳ በዚህ መጽሐፍ ውስጥ ስማቸው ለ136 ጊዜ ተወስቷል እንግዲህ ይህ ሆኖ ሳለ እናንተ ሰዎች እኛን ጸረ ኢየሱስ ጸረ አይሁድ እያላችሁ የምትወነጅሉ ይህ መጽሐፍ ጸረ አይሁድም ጸረ ክርስቲያኖችም አይደለም ይህም መጽሐፍ በተመለከተ ፍርደ ገምድል አትሁኑ ይህ መጽሐፍ አትበድሉት ባላለው አትወንጅሉት ይህ መጽሐፍ ያስፈልጋችኋል ሙስሊሞችም ለሆናችሁም ሙስሊም ላልሆናችሁም ይህ መጽሐፍ በጥብቅ ያስፈልጋችኋል ሙስሊሞችን ለመታገል የምትፈልጉ ክርስቲያኖችም ብትኖሩ ይሄ መጽሐፍ እንደሚጠቅማችሁ ሊጠቁማችሁ እወዳለሁ ይህን መጽሐፍ ብታነቡ ሙስሊሞች እንዴት እንደሚያስቡ ምን እንደሚያስቡ ስለምትረዱ ስትራቴጂያችሁን እንድትነድፉ ይረዳችኋል ለሙስሊሞችም ያስፈልጋችኋል ለሙስሊሞች የምመክረው ይህን መጽሐፍ በተቻላችሁ ፍጥነት በእጃችሁ እንድታስገቡ ነው ይህን ብታደርጉ በህይወታችሁ ውስጥ ምርጥ የሆነ ኢንቨስትመንት እንዳከናወናችሁ ወቁ እኔ በህይወቴ ውስጥ ትልቁን የእድሜ ዘመን ኢንቨስትመንት ያደረኩት በ1935 ይህን መጽሐፍ ለመግዛት 2 ፓውንድ ከ10 ሽሊንግ አውጥቼበታል በወቅቱ የገንዘብ የደሞዜ እኩሌታ ነበር የወር ደሞዜ በወቅቱ 5 ፓውንድ ሲሆን ከዚህ ገንዘብ ነው እንግዲህ ግማሽ የሚሆነው ቅዱስ ቁርአንን የገዛሁበት ወላሂ ምንም ቅር አላለኝም ነበር ምንም የምጸጸትበት ጉዳይ አይደለም ይህን በማድረጌ ህይወቴ በሙሉ ተለውጧል አሁን የማደርገው ዳዕዋ በሙሉ ይህን መጽሐፍ በማንበቤ ምክንያት የተፈጠረ ነው ውድ ወንድሞችና እህቶች ይህን መጽሐፍ እንድትገዙ እመክራችኋለሁ በውስጡም ኢየሱስን በተመለከተ የተጠቀሱ አርዕስቶችን ተመልከቱ በተለይ ስለ ልደቱ የሚናገረውን የቅድሙ ቃሪ እነዚህን አንቀጾች ከቅዱስ ቁርአን አንብቧቸዋል ወጣቱም ትርጉሙን አንብቦልናል መልእክቱ ይበልጥ ግልጽ እንዲሆንላችሁ እነዚህን አንቀጾች ደግሜ ላብራራላችሁ እሞክራለሁ አንድ መጠቁማችሁ ነገር ግን አለ ይህን የቅዱስ ቁርአን አንቀጽ ከነ ትርጉሙ የያዘ መጽሐፍ ስታገኙ ስለ ኢየሱስ ልደት የሚናገሩትን አንቀጾች ከገለጣችሁ በኋላ አስቀድማችሁ አንቀጾቹን በደንብ አድርጋችሁ ሐፍዟቸው ሸምድዷቸው በአረብኛ አያ የምንላቸው አንቀጾች ማለት ነው ቢስሚላሂር ረህማኒር ረሂም ኢዝ ቃለቲል መላኢከቱ ያ መርየሙ ከነትርጉም መላእክትም ያሉትን አስታውስ መርየም ሆይ ኢነላህ አስጠፋኪ አላህ በርግጥ መረጠሽ ወጠሐረኪ ንጽሕት አደረገሽ ወስጠፋኪ አላ ኒሳኢል ዓለሚን በዓለማት ሴቶችም ላይ መረጠሽ የኢየሱስ እናት ከዓለም ሴቶች ሁሉ ቁንጮ አድርጎ አላህ እንደመረጣት ቁርአን ያስረዳናል ይህ ቁርአን ለመርየም የኢየሱስ እናት የሰጠው የላቀ ስፍራ ደረጃና ክብር በክርስቲያኖች መጽሐፍ ቅዱስ ውስጥ እንኳን የለም በፕሮቴስታንቶች መጽሐፍ ቅዱስም ሆነ በካቶሊኮች መጽሐፍ ቅዱስ ውስጥ ይሄ ክብር የለም እኔ የሁለቱንም መጽሐፍ ቅዱሶች ይዣለሁ በአንዳቸውም ውስጥ የዚህ አይነት ነገር አንድም ስፍራ አታገኙ አንቀጾቹ እንዲህ እያሉ ይቀጥላሉ መርየም ሆይ ለጌታሽ ታዘዢ ስገጂም ከአጎንባሾቹም ጋር አጎንብሺ ይሄ ወደ አንተ የምናወርደው የሆነ ከሩቅ ወሬዎች ነው እነዚህን አያቶች ከነትርጉማቸው ጎን ለጎን ሐፍዟቸው ሸምድዷቸው ይህን ካደረጋችሁ በኋላ ለቂርአታችሁ ሁሌም ሐሰና በሐሰና ላይ እንደምታገኙበት ታውቃላችሁ በነገራችን ላይ ከቁርአን ለምንቀራው እያንዳንዱ ቃል ለእያንዳንዱ ቁርአን ውስጥ ለሚገኝ ፊደል 10 ሰዋብ እንደምናገኝበት ተነግሮናል አሊፍ ላም ሚም ስንል እነዚህ ቃላት አይደሉም ፊደላት ናቸው ነብዩ ሰለላሁ ዐለይሂ ወሰለም እንደዚያ ብለዋልና አሊፍ ራሱን የቻለ ፊደል ነው ላምም እንዲሁ ሚምም እንዲሁ ለብቻው ራሱን የቻለ ፊደል ነው አሊፍ ላም ሚም ይህ የሱረቱል በቀራ ሁለተኛው የቁርአን ምዕራፍ መግቢያ ላይ የሚገኝ ነው
ቢስሚላሂ ራህማን ራሂም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ስንል ፊደላቱን ብትቆጥሩ 19 ናቸው። እያንዳንዳችሁ 190 ሰዋብ ታገኛላችሁ ማለት ነው። እነዚህን ቃላቶች ስናነብ ለምናነብም ሆነ ለምንሰማቸው እያንዳንዳችን 190 ሰዋቦችን እንመነዳለን። ይሄ ከአላህ ጋር ንግድ የምታካሂዱበት ልዩ አጋጣሚ ነው። ማሰቡን አሁን ተውትና ምንዳችሁን አላህ ዘንድ አከማቹ። በፍርዱ ቀን አላህ ሂሳባችሁን እንዳለ ይሰጣችኋል። ስለዚህ ወንድሞችና እህቶቼ እንዲሁ ስለ ማርያም ወኢዝ ቃለቲል መላኢከቱ ያ መርየሙ የሚሉ አንቀጾችንም ስንቀራ እንዲሁ አላህ ሰዋባችንን እንደሚያጠራቅምልን እናስብ። ከዚህም በተጨማሪ እነዚህን አንቀጾች ስትቀሯቸው ስትሐፍዟቸው ወይንም ስትሸመድዷቸው ስትተረጉሟቸው የቋንቋ ዕውቀታችሁ ጭምር መሻሻል እያሳየ ይሄዳል። ምክንያቱም እነዚህ ቃላቶች በየዕለቱ ከምንጠቀማቸው ተራ ቃላት የሚመደቡ አይደሉም። ቁርአን መርየም ሆይ መላእክትም ያሉትን አስታውስ፣ አላህ በርግጥ መረጠሽ አነጸሽም በዓለማት ሴቶችም ላይ መረጠሽ። እነዚህን አንቀጾች ባነበባችሁ ቁጥር የአዳዲስ አረፍተ ነገሮችን አመሰራረት፣ የተራቀቀ የቃላት አሰካክን፣ አዳዲስ ቃላቶችን እያወቃችሁ ከመምጣታችሁ በተጨማሪ ለእያንዳንዱ ፊደል ንባብ ድርብርብ ሰዋቦችን ታገኛላችሁ። ይህን ማዘውተራችሁ እዚህ አገር ላይ እስልምናን ለማወቅ ያላችሁ የመጨረሻ እድላችሁም። ይህ ሀገር እንደኔ ሀገር ደቡብ አፍሪካ ሁሉ የክርስትና ውቅያኖስ ነው። በየትኛውም አቅጣጫ ብትመለከቱ የምታገኙት ክርስቲያኖችን ነው። በስራ ቦታ ቀጣሪዎቻችን፣ ተቀጣሪዎቻችን፣ ጎረቤቶቻችን ሳይቀሩ ክርስቲያኖች ናቸው። ይሄ ለእናንተ ሌላ እድልም ይፈጥራል። አሁን ለሙስሊም እህቶቼ አንድ መልእክት ላስተላልፍ። ክርስቲያን ጎረቤቶቻችሁን በየዕለቱ ውስጥ ታገኟቸው የተለመደውን ሰላምታ ከመለዋወጥ እንደምን አደርሽ፣ እንደምን ዋልሽ፣ ደህና ደሪ ወዘተ ከመባባላችሁ በተጨማሪ ከእንግዲህ ምንም ጊዜ ሳታባክኑ እስቲ እነዚህን ጎረቤት ሴት እህቶቻችሁን ወደ ቤታችሁ ለሻይና ቡና እያላችሁ ጋብዟቸው። አንቺ ሜሪ፣ ኤልሳቤጥ እስቲ ዛሬ ቤቴ ሻይ ላፍላልሽ፣ ልጆችሽንም ይዘሻቸው ነይ በሏቸው። እውነቴን ነው የምነግራችሁ፣ ሻያችንና ሳምቡሳዎቻችን የህንድ ባጅያ እነዚህ ነገሮች እንዲሁም በደቡብ አፍሪካ ያሉ ማሌዥያውያን የሚያቀርቡት ሻይና ኩሲስታዎች እነዚህን ምግቦች ታውቁ አታውቁ አላውቅም። ምናልባትም የየራሳችሁ ልዩ ልዩ ባህላዊ ምግቦች ይኖራችኋልና እናንተ ከኢንዶኔዥያ፣ ማሌዥያ፣ ባንግላዴሽ የመጣችሁ እህቶቼ እንዲሁም ከሊባኖስ የመጣችሁ ጣፋጭ የሥጋ ምግቦችን እንደምታሰናዱ አውቃለሁ። ሁላችንም ለየት ያለ የየራሳችን ባህላዊ ምግቦች አሉ። እነዚህን ምግቦች እስቲ ለጎረቤት ሴት እህቶቻችሁ አቅምሷቸው። እስቲ ይህን አድርጉና የገዛ ምግቦቻችሁን ተጠቅማችሁ እንዴት ወደ እውነት እንደምታቀርቧቸው ትለምዱታላችሁ። እያንዳንዱን የተለየ ባህላዊ ምግቦቻችሁን መግቧቸው። እኛ በደቡብ አፍሪካ ያለን በህንድ ሙስሊሞች ባህላዊ ምግቦች ነጮችን፣ ጥቁሮችን፣ ክልሶችንና ሌሎች ህንዶችን ጭምር እንዴት በቁጥጥራችን ስር እንዳዋልናቸው ብታውቁ ትገረማላችሁ። የምግቦቻችን ጥፍጥናና አሰራር ከሌሎች ህንዶች ስለሚለይ እነዚህ ህዝቦች ለምግቦቻችን ያላቸው አምሮት መቆጣጠር አይችሉም። ስለዚህ እያንዳንዱን ሰው እየመጣ ለጉድ ይመገባል፣ ይበላል፣ ይጠጣል። እውነቴን ነው የምነግራችሁ፣ ከምግቦቻችን ማንም ራሱን ሊያቅብ አይችልም። ሰዎችን በቀላሉ በምግብ በማባበል ባሪያዎቻችሁ ማድረግ ትችላላችሁ የሚባል አባባል አለ። እውነቴን ነው፣ ሌላ የተሻለ መንገድ የለም። ወደ አንድ ሰው ልብ ለመድረስ በሆድ በኩል ከመጓዝ የሚቀርብ መንገድ የለም ይባላል። እህቶቼ እስቲ ይህን የቤት ሥራ ውሰዱና ተግብሩ። ከጎረቤቶቻችሁ ጋር ሻይ ቡና እያላችሁ ጨዋታ ጀምሩ። ለምሳሌ እህቴ እንደው ቁርአን አይተሽ ታውቂያለሽ? ጎረቤታችሁ በፍጹም ልትላችሁ ትችላለች። ቁርአንን ባሳየሽ ፈቃደኛ ትሆኛለሽ በሏት። አዎ ጥሩ እንደምትላችሁ እርግጠኛ ነኝ። የእንግሊዝኛ ትርጉም አለሽ እንዴ ስትላችሁ አዎ ትሏታላችሁ። ማንም ሰው አይ በፍጹም ማየትም ማወቅም አልፈልግም የሚል የለም። ይህ ማንም ሰው አዲስ ነገር ለማወቅ ካለው ፍላጎት የሚመነጭ የሰዎች ሁሉ ባህሪ ነው። ስለዚህ እስቲ እንየው ትሉና ቁርአኑን ታመጣላችሁ። ቁርአን ታመጡና ምዕራፍ 3 አንቀጽ 24 ትገልጣላችሁ። አረብኛ ቋንቋ ማንበብ የምትችሉ ከሆነ አንቀጾቹን መጀመሪያ በቀጥታ በአረብኛ አንብቡላቸው። እነዚህን የአረብኛ ቋንቋ አንብቡላቸው፣ ቅሩላቸው። ይህ የአላህ ከላም ነው። ወዳጆቻችንም ሆነ ባላንጣዎችን
የማንቀጥቀጥ ኃይል አለው ይነቀንቃቸዋል አላህ ራሱ እነዚህ የቁርአን አንቀጾች ሲቀሩ ሲነበቡ የሚሰማቸው ሐቀኛና እውነተኛ ሰው ከሆነ አይኖቹ እንባ እንደሚያዝሉ ነግሮናል በተለይ የሮማ ካቶሊክ በዚህ ረገድ ይጠቀሳሉ ይህን እኔ ራሴ ያረጋገጥኩት ጉዳይ ነው ቀጥላችሁ ከቁርአን አንብቡላቸው ቢስሚላሂር ረህማኒር ረሂም መላእክት ያሉትን አስታውስ መርየም ሆይ ትርጉሙን ንገሯቸው ከነ ትርጉማቸው አብራሩላቸው ግን አንድ ነገር አትጠብቁ ይህን ማድረጋችሁ ጎረቤታችሁን ለማስለም ላያስችላችሁ እንደሚችል በህይወት ዘመናችሁ በሙሉ በውስጣቸው ሲከማች የነበረን ዝገት ሲያጠራቅሙ የነበሩ የተሳሳቱ እምነቶችን አሉታዊ አመለካከቶችን በአንዲት ሻይና ኩሲስታ እናጥባለን ብላችሁ አታስቡ የእናንተ ኃላፊነት አጋጣሚውን በመጠቀም ይህ ቁርአን ስለ ኢየሱስ የሚለው መሆኑን ኢየሱስ ከአምላክ ታላላቅ መልእክተኞች አንዱ መሆኑን እንደሚገልጽ እኛ ሙስሊሞች በኢየሱስ ተአምራዊ ውልደት እንደምናምን ይህንንም አስመልክተው የቁርአን አንቀጾች ምን እንደሚሉ በዝርዝር አሳውቋቸው እኔ አንድ የራሴን ገጠመኝ ላካፍላችሁ ይሄ የሆነው በ1977 ነበር በዚያ ዓመት ወደ ኢንዶኔዥያ ለመሄድ ጥረት እያደረኩኝ ነበር የሚገርመው ከዚያ ጊዜ ጀምሮ እስካሁን ድረስ በየጊዜው ጥረት ባደርግም ኢንዶኔዥያ ለመግባት አልቻልኩም ደቡብ አፍሪካ የምትኖሩ ኢንዶኔዥያውያን ወንድሞቼ ይህን ታውቁታላችሁ በ1977 የሙስሊሞች አገር የሆነችው ኢንዶኔዥያ ለመግባት እየሞከርኩ እስካሁን ድረስ ግን አልተሳካልኝም አስቡት ከ1977 ጀምሮ በሌላ በኩል አንድ ልማድ ያደረኩት ነገር አለ ወደ ሆነ የውጭ ሀገር ለዳዕዋ ለመሄድ ሳስብ አስቀድሜ በዚህ ሀገር የሚዘወተረውን ቋንቋ መሰረታዊ የመግባቢያ ቃላቶች አጠናለሁ ይሄ እንደ ሆቢ ያስኩትና ልማድ ያደረኩት ጉዳይ ነው በዚህ መሰረት አንድ 20 የሚሆኑ ልዩ ቋንቋዎችን አውቃለሁ የምቀልድ ሊመስላችሁ ይችላል መስማት የምትፈልጉት ቋንቋ የትኛው ስፓኒሽ ፍሬንች ሱዳኒስ የዲንቃ ህዝብ የጆንጋራንግ ቋንቋ ነው እየተዋጉ ያሉ ህዝቦች ናቸው ስዋሂሊ እንግሊሽ አፍሪካንስ ዙሉ ሌላ ምን ቋንቋ መስማት ትሻላችሁ ሂብሩ በመጨረሻም ኢንዶኔዥያን ታዲያ በኢንዶኔዥያ ቋንቋ የተተረጎመ መጽሐፍ ቅዱስ አስፈለገኝና ከኢንዶኔዥያን ቋንቋ የተወሰኑ ቃላቶችን ለማጥናት ፈልጌ መጽሐፍ ቅዱስ ለመግዛት በደርባን ከተማ ወደሚገኝ አንድ የመጽሐፍ ቅዱስ መሸጫ መደብር ጎራል በነገራችን ላይ በደቡብ አፍሪካ ውስጥ የሚገኙ ከተሞች እያንዳንዳቸው የመጽሐፍ ቅዱስ መሸጫ መደብሮች አሏቸው እነዚህ መደብሮች በልዩ ቋንቋዎች የተዘጋጁ መጽሐፍ ቅዱስ ይሸጥባቸዋል እኔ በኢንዶኔዥያ ቋንቋ የተዘጋጀ መጽሐፍ ቅዱስ ነበር የፈለኩትና ይህንኑ ያላቸው እንደሆነ ስጠይቃቸው እንደሌላቸው ነግረውኝ ምናልባት ጆሐንስበርግ ውስጥ ላገኝ እንደምችል ጠቆሙኝ ከዚያ ጆሐንስበርግ ሲሄድ በጆሐንስበርግ ወደሚገኝ የመጽሐፍ ቅዱስ መሸጫ መደብር አመራው ወደ ውስጥ እንደዘለቅኩ የምፈልገውን የኢንዶኔዥያ መጽሐፍ ቅዱስ አገኘሁና ገዛሁት በመጽሐፍቱ መደርደሪያ ሸልፍ ላይ ያሉ ሌሎች መጽሐፍትን ሳገላብጥ ደግሞ ሌላ በግሪክና በእንግሊዝኛ የተጻፈ ትልቅ አዲስ ኪዳን መጽሐፍ ቅዱስ በመመልከት ላይ ሳለሁ ለካስ የመደብሩ ኃላፊ ይከታተለኝ ነው ምናልባትም የገረመው ይሄ ኮፍያ ያደረገ ጺማም ሰውዬ ይህን ውድ የሆነ የግሪክና የእንግሊዝ መጽሐፍ ቅዱስ ምን ሊያደርግ ይሆን ብሎ ተገርሞ ይሆናል ኃላፊው ከዚያ ወደኔ መጥቶ ሰላምታ አቀረበልኝ ሰላምታ ከተለዋወጥን በኋላ በዚህ መጽሐፍ ቅዱስ ላይ ፍላጎት ያሳደረብህ ምንድነው በማለት ጠየቀኝ እኔም አዎ በንጽጽር ሃይማኖት ላይ ስለምሰራ ለዚህ ጉዳይ በዚህ የግሪክ እንግሊዝኛ አዲስ ኪዳን ውስጥ የሚጠቅመኝን ለማየት የፈለኩት ነጥብ ስላለ ነው አልኩት አቀራረቤ ስለማረከው ነው መሰለኝ ለሻይቡና አብሬው መሄድ እችል እንደሆነ ጠየቀኝ ፈቃደኛ መሆኔን ስነግረው ወደ ቢሮ ወስዶኝ እያወራን ሳለን እኛ ሙስሊሞች በኢየሱስ እንደምናምን ያውቃሉ አልኩት ይሄ ለሱ እንግዳ ነገር ነበር በነገራችን ላይ በደቡብ አፍሪካ ያሉት መጽሐፍ ቅዱስ ቤቶች ኃላፊዎች ሁሉም ጡረታ የወጡ የቀድሞ ቀሳውስት ናቸው ይሄኛው ቄስ ሬቨረንድ ደንክልስ ነው በማስከተልም እኛ በኢየሱስ ማመን ብቻ ሳይሆን በኢየሱስ የተለየ ተአምራዊ አወላለዱ እንደምናምን ከቁርአን እነዚህን አንቀጾች እየጠቀስኩ አስረዳሁት አንቀጾችን ሳነብለት ሬቨረንዱ ይህማ ከኔ መጽሐፍ ቅዱስ ጋር ይመሳሰላል አለኝ የኢየሱስ አፈጣጠር በቁርአን ውስጥ እንዲህ ተገልጿል አልኩት በቁርአን ውስጥ ስለ መልካሙ ዜና ለማርያም ሲበሰርላት ያለችው ጌታዬ ሆይ ሰው ያልነካኝ ሲሆን ለኔ ልጅ እንዴት ይኖረኛል አለች ሰው ያልነካኝ ስትል ከወንድ ጋር ሳልገናኝ ማለቷን
መልአኩ ግን እንዲህ አላት قال كذلك الله يخلق ما يشاء وإذا قضى أمرا فإنما يقول له كن فيكون እንደዚያም ሆኖ ነገሩ እንዲህ ነው አላህ የሚሳነው የለም የሚሻውን ይፈጥራል አንድ ነገር በወሰነ ጊዜ ሁን ይለዋል ወዲያውም ተፈጻሚ ይሆናል አላት ሬቨረንዱ አሁንም ይሄ ከኔ መጽሐፍ ጋር በፍጹም አንድ አይነት ነው አለ እኔም አዎ ላይላዩን ተመሳሳይ ናቸው ግን ደግሞ ጠለቅ ብለህ ብትመለከት በዚህ ጉዳይ ላይ በእኔ መጽሐፍና በአንተ መጽሐፍ መካከል ያለው ልዩነት የጠመኔና የአይቤ አይነት ነው አልኩት እናንተ ሰዎች የጠመኔና የአይቤን ልዩነት ታውቃላችሁ በጠመኔና በአይቤ መካከል ያለው ልዩነት ካናዳውያን ይህን አባባል አያውቁትም ካናዳ በሄድኩበት ጊዜ ይህን አባባል ስጠቀም ያስተዋልኩት ነገር ይህ አባባል በእነርሱ ዘንድ ያልተለመደ መሆኑን ነው በደቡብ አፍሪካ የምንገኝ እንግሊዝኛ ተናጋሪዎች ቾክ ኤንድ ቺዝ ጠመኔና አይቤ የሚለው አባባል ሁሉም ያውቀዋል ጠመኔና አይቤ የዋልታዎችን ያህል ይራራቃሉ ጠመኔም ሆነ አይቤ ነጭ ናቸው ጠመኔን መብላት አትችሉም አይቤ ግን እንክት ተደርጎ ይበላል እናንተ ይህን አባባል እወቁ አትወቁ አላውቅም ታዲያ ቄሱ ልዩነቱ ምን ላይ ነው አለ ልዩነቱ አልኩት በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 1 ውስጥ ማርያም ወንድ ልጅ እንደምትጸንስ በመንፈስ ቅዱስ የምስራች ሲነገራት ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው መልአኩም መልሶ እንዲህ አላት መንፈስ ቅዱስ በአንቺ ላይ ይመጣል የልዑልም ኃይል ይጸልልሻል እንዳላት ተመልክቷል በመጽሐፍ ቅዱስ ቋንቋ ማወቅ ማለት ወሲባዊ ግንኙነትን ያመለክታል እንግዲህ ማርያም በዚህ ጉዳይ የምትታማ አልነበረች በማህበራዊ ህይወቷ የምታውቃቸው አጎቷን አባቷን ጎረቤቶቿንና ሌሎችንም ጥቂት ሰዎች ብቻ ነበር በመጽሐፍ ቅዱስ ቋንቋ ማወቅ ሌላ ነው ማድረግ ማለት ነው በቁርአን መርየም የተጠቀመችው አረፍተ ነገር አንድም ሰው ሳይነካኝ እንዴት ልጅ ሊኖረኝ ይችላል የሚል እዚህም ሰው ሳይነካኝ የሚለው ንክኪው ወሲባዊ ግንኙነትን የሚያመለክት ነው ሁለቱም ቅዱስ መጽሐፍት ስለ ተመሳሳይ ነገር እያወሩ ነው ልዩነታቸው የሚታወቀው ለመርየም ተቃውሞ መልአኩ በሰጠው ምላሽ ላይ ነው በመጽሐፍ ቅዱስ ለመርየም ተቃውሞ የተሰጠው ምላሽ መልአኩም መልሶ እንዲህ አላት መንፈስ ቅዱስ በአንቺ ላይ ይመጣል የልዑልም ኃይል ይጸልልሻል የሚል ነው ልብ አድርጉ ከመጽሐፍ ቅዱስ እያነበብኩላችሁ መንፈስ ቅዱስ በአንቺ ላይ ይመጣል የልዑልም ኃይል ይጸልልሻል ይሸፍንሻል ይህ አገላለጽ በአእምሮ ውስጥ የሆነ አይነት ስዕል ይፈጥራል መንፈስ ቅዱስ ክርስቲያኖች እንደሚሉት ከሆነ አንድ አካል ነው መንፈስ ቅዱስ ከሶስቱ ስላሴዎች አንዱ ነው ሶስት አይደሉም አንድ ናቸው ይሉናል ዋናው ቁም ነገር ይሄ በማርያም ላይ የሚመጣው መንፈስ ቅዱስ አካላዊ ማንነትን በሚገልጽ መልኩ ተገልጿል ጥያቄው በአንቺ ላይ ይመጣል ሲል ምን ለማለት ተፈልጎ ነው እንዴት በምን አኳኋን በወንድና በሴት አኳኋን ኮርማና ላም እንደሚያደርጉት ወይንስ ሌላ በእርግጠኝነት ይህ አገላለጽ በሰዎች አእምሮ ውስጥ የሆነ ስዕላዊ ድርጊት ይጭራል ይሄ በእርግጥ ተአምር እንደሆነ እናውቃለን ተአምር እንደሆነም እንስማማለን ግን ደግሞ መጽሐፍ ቅዱስ እየተጠቀመ ያለው ቋንቋና አገላለጽ እጅግ የወረደ ቋንቋ መሆኑን ትረዳላችሁ ቁርአን ይህን ተአምር እንዴት ይገልጸዋል ቁርአን وإذا قضى أمرا فإنما يقول له كن فيكون አምላክ ኢየሱስን ያለምንም አባት ለመፍጠር በወሰነ ጊዜ ሁን አለው ወዲያውም ሆነ የሚል አሁን ይህን ሬቨረንድ የተከበረ ቄስ ሁለታችንም ስለ አንድ ጉዳይ እያወራን ነው ሁለቱም መጽሐፍት አንድ አይነት መልእክት ለማስተላለፍ እየፈለጉ ነው የኢየሱስን ተአምራዊ አወላለድ እየገለጹ ነው በዚህ ላይ ምን ጥርጣሬ የለንም ግን ሴት ልጅ በየትኛው መጽሐፍ የተቀመጠውን ትራካ እንድታነብላት ትመርጣለህ ስለው በሐፍረት አንገቱን ደፍቶ ለልጄ በቁርአን የተቀመጠውን እመርጥላታለሁ አለ እንግዲህ ይህንን በእነዚህ የቁርአን አንቀጾች የተቀመጠውን መልእክት ለክርስቲያኖች ጓደኞቻችሁ ለጎረቤቶቻችሁ ለአሰሪዎቻችሁም ሆነ ለሰራተኞቻችሁ አድርሱላቸው ምን እንደሚሏችሁ ታያላችሁ ይህን ስትነግሯቸው እንደ ቀልድ የሚወስዱት ከሆነ ሌሎች መንገዶችና ዘዴዎችን ትጠቀማላችሁ አለበለዚያ ግን
ይሄ አላህ ዳዕዋ እንድናደርግላቸው የሚፈልግበት ስልት ነው። በእነዚህ አንቀጾች የተመለከተው ታሪክ የሚያወራው የማርያም እናት ሐና ለረጅም ዘመናት መኻን ሆና ልጅ ሳትወልድ ከቆየች በኋላ አምላክ ከአብራካቸው የሆነ ልጅ እንዲሰጣቸው አላህን በመለመናቸው አላህ ጸሎታቸውን ሰምቶ የጠየቁትን እንደሚያገኙ በመላእክት በኩል ያበሰራቸውን ታሪክ በመንተራስ ሐናም በጸነሰች ጊዜ ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጽንስ ከሥራ ነፃ የተደረገ ሲሆን ላንተ ተሳልኩ ከኔም ተቀበል በማለት ስለተሳለች ጊዜዋ ደርሶ ስትወልድ የወለደችው ልጅ ሕፃን ወንድ ሳይሆን ሴት በመሆኗ ተበሳጨች። በአንድ በኩል የምትወልደው ልጅ ወንድ ይሆናል ብላ ተመኝታ ሳለ ሴት ልጅ በማግኘቷ፣ በሌላ በኩል ለአምላኳ ቃል የገባችለት ስለት ደግሞ ስላለባት ግራ ገባት። ምን ማድረግ ነበረባት? ይህም ሆኖ ስለቷን በማድረሱ በመጽናት ሕፃኗ ማርያም አድጋ ራሷን ስታውቅ ወደ ኢየሩሳሌም ምኩራብ የመጸለያ ስፍራ ወሰደቻት። በቤተ መቅደሱ ያሉ ካህናት ሁሉ ይህችን ውብ የሆነች ሕፃን ሲያዩም ሁሉም የነፍስ አባት ሆነው ሊያሳድጓት ፈለጉ። የነፍስ አባት ማለት ታውቃላችሁ? ምዕራባውያን ለሕፃናት መንፈሳዊ አባት ሆነው ለሚያሳድጉ ሰዎች የሰጡት ቃል። ካህናቱ ለሕፃኗ የነፍስ አባት ሆነው ሊያሳድጓት እኔ ልውሰዳት እያሉ እርስ በርሳቸው ተሻክቱባት። ጠጠር እየወረወሩ ዕጣ አወጡባት። የዘከርያ ተራድ ሲደርስ እድሉን ሲሞክር ማርያምን የማሳደግ ዕጣ ለሱ ደረሰ። ዘከርያ የመጥምቁ ዮሐንስ አባት ነው። እንዲህ ባሉ ዕጣ የማውጣት ሂደቶች ሰዎች ዕጣዎችን በትክክል አልጣልክም፣ በአግባቡ አልወረወርክም ወዘተ እያሉ እንደሚከራከሩ ይታወቃል። ስለዚህ በካህናቱ መካከል አለመግባባት ነበር። ቁርአን ሙሐመድ ሆይ ማርያምን ማን እንደሚያሳድግ ለመወሰን ብዕሮቻቸውን በጣሉ ጊዜ ከነርሱ ዘንድ አልነበርክም፣ በዚህ ጉዳይ ላይ በተወዛገቡ ጊዜም ከነርሱ ዘንድ አልነበርክም የሚለው ለዚሁ ነው። ሙሐመድ መጻፍም ሆነ ማንበብ የማይችል ሰው ስለነበሩ እነዚህን ታሪኮች አላህ ካላሳወቃቸው በቀር የሚያውቁበት ምንም እድል አልነበራቸውም። አላህ እንዴት እንዳሳወቃቸው ሲናገርም መልእክተኛዬ ሆይ ይህ ላንተ የተረክነው ታሪክ የሩቅ ምስጢር ሀተታዎች አካል ነው በማለት በወህይ ያስተዋወቃቸው። ወህይ የተገለጠላቸውን ማንኛውንም ነገር ከመቀበል በስተቀር ሌላ አማራጭ ስላልነበራቸው ይሁዲ ሴት የሆነችው የኢየሱስ እናት ማርያም ከዓለም ሴቶች መካከል የተመረጠች በላጭ መሆኗ ሲነገራቸውም ከመቀበል ሌላ አላንገራገሩም። በአረቦችና አይሁድ መካከል የነበረውን ታሪክ ስታዩ ግን ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይሁዳዊቷ ማርያም የዓለም ሴቶች በላጭ መባሏ ትርጉም የሚሰጥና ተቀባይነት የሚኖረው ነገር አይመስልም። አስቡት፣ አይሁድ ለ3000 ዓመታት አረቦችን ሲንቁና ሲያንቋሽሹ በነበረበት ሁኔታ ይሄን መቀበል። ይህን ታውቁ ኖሯል። አይሁድ እንደሚሉት አባታቸው ኢብራሂም 2 ሚስቶች ነበሯቸው፣ ሳራና ሀጀራ። ይሁዲዎች ሀጋር ይሏታል። እኛ ይላሉ፣ አዎ እኛ ይሁዲዎች የሳራ ልጆች ነን። ከኢብራሂም የበኩር የመጀመሪያ ልጅ ይስሐቅ የተገኘ ከያዕቆብ የመጣን ከያዕቆብ አይሁድ ዘር ከ12ቱ የያዕቆብ የእስራኤል ልጆች የተባዛነን እኛ አይሁድ ነን፣ በአምላክ የተመረጥን ዘር ነን ይላሉ። ይህን የሚሉት ከተከበረው የኢብራሂም በይስሐቅ የዘር ግንድ በኩል የተገኙ በመሆናቸው ነው። እስማኤል ደግሞ የሀጋር ወይንም የሀጀራ ልጅ ነው። እስማኤል የኢብራሂም የመጀመሪያ ልጅ በእሳቸው በኩል አረቦች ሁሉ ተገኙ። ሁለቱም ግን የአንድ አባት ልጆች ቢሆኑም ይሁዲዎች ግን ለ3000 ዓመታት አረቦችን ሲንቁና ወደ ታች ሲያዋቸው ኖረዋል። እነዚህ አረቦች ሀጋሪዮች በስነ ጽሑፎቻቸው ውስጥ ሀጋሪዮች ይሏቸዋል። የሀጋር ወይም የሀጀራ ልጆች በማለት በንቀት ይጠሯቸዋል። ኢስላምንም ከዚሁ ጋር በማዳበል ሀጋሪዝም የሚል ስያሜ ሰጥተውታል። የአጋር ልጆች ሃይማኖት ለማለት። ይሄ የገዛ የአባቶቻችን ልጆች ለኛ የሚሰጡን መጠሪያ መሆኑ ነው። ይሄ ባለበት ሁኔታ ነው እንግዲህ ይህ ሰው መሐመድ አንዲትን ይሁዳዊት ሴት ሰማይ በሚያደርስ ደረጃ ያከበሯት። ይህ አስደናቂ ነገር ነው፣ ለማንም ይቸግራል። መሐመድ ግን ይህን አድርገዋል ብያለሁ። እንዴት ይህን ይቀበላሉ? ወላሂ ክርስቲያኖችን አበሳጭተዋል።
ከዚህ በባሰ መልኩ አረቦችንም ማስቆጣታቸው አልቀረም አረቦቹ አረባዊት የሆነች ሴት ለዚህ የላቀ ክብር እንደሚመርጡ መጠበቃቸው አልቀረም ግን ይሄ አልሆነም ነብዩ ሰለላሁ ዐለይሂ ወሰለም እናታቸውን ሚስታቸውን ወይም ሴት ልጃቸውን ለዚህ ማዕረግ አላበቁም ልጃቸው ፋጡማ የጀነት ሴቶች መሪ ትሆናለች ብለን ብናምንም በቁርአን ውስጥ ግን ስሟ እንኳን አልተጠቀሰም የሷ ብቻ አይደለም የመሐመድ ሰለላሁ ዐለይሂ ወሰለም እናት ከሚስቶቻቸውም የአንዷ ስም እንኳን አልተጠቀሰም ይሄ መጽሐፍ በእውነት አስገራሚ መጽሐፍ ነው ለዚህም ነው ሰዎች ስለምንነቱ ግራ የተጋቡት እንዲያነቡት ስትሰጧቸውም ምናልባትም መጀመሪያ ይሄ መሐመድ ስለሚባለው ሰው በመጽሐፉ ውስጥ ማፈላለግ ይጀምራሉ ስለሱ የቤተሰብ ታሪክ የዘር ግንዱ ለማወቅ ቁርአንን ያገላብጡታል ግን አያገኙትም የአባቱ ስም እንኳን ማን እንደሚባል ቁርአን ውስጥ አልተጠቀሰም በፍጹም የለም አባቱ ማን ነው እናቱ ማን ትባላለች የት ነው የተወለደው የት ነው የሞተው እዚህ ውስጥ ስለዚህ ጉዳይ የተጠቀሰ አንድም ነገር የለም ለምን ኢየሱስን ተመልከቱ ገና ከመጸነሱ በፊት ስለነበረው ብስራት ብቻ በቁርአን ውስጥ በሁለት ስፍራዎች ላይ ተጠቅሷል ስለ መሐመድ መወለድ ግን ከናካቴው የለም መሐመድ 5 ጊዜ ብቻ ስሙ ሲወሳ የኢየሱስ 25 ጊዜ ሙሴ 136 ጊዜ አላህ ስማቸውን በቁርአን ውስጥ አውስቷል ይሄ በእርግጥም የሚደንቅ መጽሐፍ ነው ምዕራባውያን ስለነዚህ ጉዳዮች የለመዱት በአንድ ዘመን በአንድ ወቅት እንዲሆነ እያለ የሚቀርብ ታሪክ ነው እያንዳንዱ ነገር በአንድ ወቅት በአንድ ዘመን ድሮ እንዲህ ነበር እንዲህም ሆነ በሚል ያተራረክ ዘይቤ ተለክፈዋል እዚህ ውስጥም ይህንኑ በድሮ ዘመን ድሮ የሚል ነገር የሚፈልጉ ከሆነ ይሄ መጽሐፍ የድሮ አይነት የተረት መጽሐፍ አይደለም እጅግ የተመጠነ ቁም ነገር ብቻ የሚያወራ መጽሐፍ ነው ለዚህም ነው የምትፈልጉትን ነገር ለማግኘት የቃላት ማውጫ ብትጠቀሙ ወደምትሹት ጉዳይ በቀጥታ ይወስዳችኋል ያልኳችሁ ወንድሞቼና እህቶቼ የቃላት ማውጫ ኢንዴክስ ብትጠቀሙ የምትፈልጉትን ርዕስ ይበልጥ ያጣጣማችሁት እንድታነቡ ይረዳችኋል ይሄን መጽሐፍ እባካችሁ በተቻላችሁ ፍጥነት በእጃችሁ አስገቡት አሁን ወደ ዋናው ነጥብ ልመለስ እኛ ሙስሊሞች ኢየሱስ ከአላህ አንጋፋ መልእክተኞችና ነብዮች አንዱ መሆናቸውን ማመን ይተበቀበላል እሱ ክርስቶስ ተብሎ የተተረጎመው መሲህ ወይም መሳያህ ነው ቀደም ብዬ በተጠቀስኩት አንቀጽ ማለትም ሱረቱል ኢምራን አንቀጽ 45 አላህ ወኢዝ ቃለቲል መላኢከቱ ያ መርየም መላእክት ያሉትን አስታውስ መርየም ሆይ ይላል ቁርአን ከርሱ በሆነ ቃል አልመሲሁል መሲህ ስሙ አልመሲህ መሳያህ ወይንም ክራይስት በሆነ ይላል መሲህ በአረብኛ መሳያ ከዕብራይስጥ ወደ ግሪክ ሲተረጎም ክርስቶስ ሲባል ክርስቶስ የሚለው ለማንበብ ስለሚረዝም ኦስ የሚለውን ከላዩ ላይ ቆርጠው ክራይስት ወደሚል አሳጥረውታል ክራይስት ማለት ያ እሱ የተቀባው ማለት ነው መሲህ ማለትም ያው የተቀባው ማለት ነው ሁሉም ያወሩ ያሉት ስለ ተመሳሳይ ጉዳይ ነው ይቀጥላል የመርየም ልጅ ኢሳ ወጂሃን في الدنيا والآخرة በዚህችም በቀጣዩም ዓለም የተከበረ ومن المقربين ከአላህ የቅርብ ባለሟሎች አንዱም ይሆናል ይላል ክርስቲያኖች ኢየሱስ በአምላክ በስተቀኝ ይቀመጣል ይላሉ ቁርአን ደግሞ እሱ ከአላህ የቅርብ ባለሟሎች አንዱ ነው ይላል ለክርስቲያኖች ወንድሞቻችን የምንላቸው ተመልከቱ እኛ እናንተ የምትሉትን እየተቀበልን ነው ኢየሱስ ከአምላክ ዘንድ በስተቀኝ እየተቀመጠ ነው ይሁን እንጂ ይሄ አባባል ጂኦግራፊያዊ አቀማመጥን አያመለክትም አቀማመጡ አካላዊ አይደለም ምክንያቱም አምላክ በአንዳች ግዙፍ ዙፋን ላይ የተቀመጠ አካል አይደለምና እንዲሁም ኢየሱስ ከሱ አጠገብ በስተቀኝ በኩል ባለው በርጩማ ላይ የተቀመጠ አይነት ነገሩ እንደዚህ አይደለም ይሄ ትርጉም የሚሰጥ ነገር አይደለም አስቡት ይህን ሰፊ ፍጥረት ዓለም በሚያስተዳድረው ግዙፉና ኃያሉ አምላክ አጠገብ ቁንጫ የሚያክል ነገር ተቀምጦ ምን ልበል የሆነ አተም እንዴት ልግለጽ ሚጢጢ ባክቴሪያ የሚያህል ነገር በበርጩማ ላይ ተሰይሞ አስቡት ይሄ ምን አይነት ክብር ይሆናል ሰዎች በስተቀኝ ስንል እያወራን ያለነው የክብር ስፍራን በተመለከተ ነው ለምሳሌ እገሌ ቀኝ እጄ ነው ስል ይህ ሰው የግድ ከኔ በስተቀኝ የቆመ ወይንም የተቀመጠው ሰው መሆን የለበትም እሱ ምናልባትም ከበስተግራዬ ከበስተኋላዬ ወይም ከፊት ለፊቴ የሚቀመጥ ሊሆን ይችላል እገሌ ቀኝ እጄ ነው ስል ችግሬን የማካፍለው የሚረዳኝ የማማክረው ጉዳይ ቢኖር ይህን ቀኝ እጄ የምለውን ሰው ነው ቀኝ እጄ የምለው ምናልባትም ሁሌም ከበስተግራዬ የሚቀመጥ ሰው ሊሆን ይችላል ይህ አባባል ብቻ ነው
ቀኝ እጄ ስል በእኔ እምነት በጣም ተፈላጊና ጠቃሚ የሆነ ችሎታ ያለው ሰው ማለት ብቻ ነው። ይሄ የቃሉ ትክክለኛ ፍቺ። ስለዚህ ከአምላክ በስተቀኝ ስትባሉ ከአምላክ በስተቀኝ የተቀመጠው በአካል ወይንም በጂኦግራፊያዊ መልኩ ሳይሆን በክብርና በልቅና ነው በሏቸው። ከዚህ ውጪ እሱ ከአምላክ በስተቀኝ በኩል ያለች በርጩማ ላይ ነው የተቀመጠው ለማለት አይደለም። ይሄ ተመሳሳይ የሆነ ነገር በሁለት የተለያዩ ድባቦች ውስጥ የመመልከት ውጤት ነው። ክርስቲያኖች የኛን አገላለጽና ተረጓጉም የግድ መቀበል የለባቸውም። ይህን ማድረግ አይጠበቅባቸውም። ግን ደግሞ ይበልጥ የሚመስለውንና ምክንያታዊ የሆነን ቢቀበሉ ይሻላል ብለን ለመጠቆም ያህል ነው። ያም ሆነ ይህ ተመልከቱ፣ ኢስላም ለእሱ ለኢየሱስ እጅግ በጣም የላቀ ክብርና ደረጃ ሰጥቶታል ለማለት ነው። አንቀጹ ይቀጥላል። ወዩከሊሙ ናሰ ሰዎችን ይጠራል ፊል መህዲ ወከህለን ከአንቀልባ ውስጥ እያለና ካደገም በኋላ ሰዎችን ወደ ፈጣሪ አንድነት ይጠራል። ወሚነ ሷሊሒን ከአላህ የቅርብ ባለሟሎች አንዱም ይሆናል። ይሄ ኢየሱስ ነው። እሱ በእርግጥም ገና ከአንቀልባ ውስጥ እያለና ካደገም በኋላ ሰዎችን ወደ ፈጣሪ አንድነት ይጠራል። እሱ ከአምላክ የቅርብ ባለሟሎችም ይሆናል። ይኸውም እንደገና በቁርአን ውስጥ በሌላ ቦታ ተደግሞ ተረጋግጧል። ይሄ በምዕራፍ 3 ከአንቀልባ ውስጥ እያለና ካደገም በኋላ ሰዎችን ወደ ፈጣሪ አንድነት ይጠራል፣ እሱ ከአምላክ የቅርብ ባለሟሎችም ይሆናል የሚለው እንደገና በቁርአን ውስጥ ተደግሞ ተረጋግጧል። ይሄ በምዕራፍ 3 ውስጥ የተጠቀሰው ጉዳይ በ19ኛው ምዕራፍ ውስጥ ተተግብሮ ተረጋግጧል። ኢየሱስ ገና በአንቀልባ ውስጥ በእናቱ እቅፍ ውስጥ ሆኖ ሰዎችን ማናገሩ ማለቴ ነው። ይሄ በእንዲህ እንዳለ በመጽሐፍ ቅዱስ ውስጥ የመጀመሪያው የኢየሱስ ተአምር ነው ተብሎ የተቀመጠው በዮሐንስ ወንጌል ምዕራፍ 2 ቁጥር 1 እና 2 የሰፈረው ታሪክ ነው። ይህም እንዲህ የሚል ነው። በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። ቃና የቦታ ስም ነው። በቃና የሰርግ ስነ ስርዓት ላይ ማለት ነው። ልብ አድርጉ። ይሄ በመጽሐፍ ቅዱስ አገላለጽ የኢየሱስ የመጀመሪያው ተአምር ነው። በሶስተኛውም ቀን በገሊላ ቃና ሰርግ ማለት ነው። ስለዚህ እሱ እናቱም ደቀ መዛሙርቱም ተጋብዘው በሰርጉ ላይ ታደሙ ይላል። በሰርጉ ላይ ለተገኙት ሰዎች የሚሰጠው የወይን ጠጅ ያልቃል። ይህን ያስተዋለችው እናቱ በእናትነት ስሜት ልጄ ነው ብላ ልጄ ሆይ ተመልከት፣ እነዚህ ሰዎች የወይን ጠጅ እኮ የላቸውም ትለዋለች። እናቱ ወደ ልጁ የቀረበችው ልጄ በአወላለዱ እንዳስተዋልኩት ልዩ የሆነ ምትሃታዊ ኃይል ስላለው ምናልባትም የሰራጊዎቹን ድግስ በወይን ጠጅ ማለቅ ምክንያት እንዳይበላሽ ለተፈጠረው የወይን ጠጅ እጥረት የሆነ መፍትሄ ያፈላልግ ይሆናል በሚል ቅን ልቦና ይሆናል። ይህ እናቱ ለልጇ ኢየሱስ ያቀረበችው ልመና ነበር። ታዲያ እሱ ለእናቱ ጥያቄ ምን ነበር ያለ? ኢየሱስም አንቺ ሴት ከአንቺ ጋር ምን አለ? ጊዜ ገና አልደረሰም አለ። ወዳጆቼ እናታችሁ የሆነን ሥራ እንድታከናውኑላት ብትጠይቃችሁ እናንተ የተጠየቃችሁትን ለማከናወን ባትፈልጉ እንደው እንቢታችሁን የምትገልጹበት የተሻለ ቋንቋ አይኖርም ትላላችሁ? እማዬ ተመልከቺ፣ በጣም ደክሞኛል፣ ለማረፍ እፈልጋለሁ ብላችሁ እንቢታችሁን በአክብሮት ቃል መግለጽ ምን ይከለክላችኋል? እናታችሁን አንቺ ሴት የሚል ቃል እንዴት ይወጣችኋል? ለማመን የሚከብደው ጉዳይ ይሄ እዚህ ላይ የተጠቀሰው አጠራር ኢየሱስ ራሱ እዚያው መጽሐፍ ቅዱስ ውስጥ አንዲትን ሴተኛ ዳሪ ለመጥራት የተጠቀመ አጠራር ሆኖ እናገኘዋለን። ይህ አጠራር ኢየሱስ በዝሙት የተወነጀለችን ሴትን የጠራበት ቋንቋ ስለመሆኑ እዚያው የዮሐንስ ወንጌል ምዕራፍ 8 ውስጥ ታገኙታላችሁና ገለጥ ገለጥ አድርጋችሁ ይዩት። እንዲህ የሚል ነው በዮሐንስ ወንጌል በምዕራፍ 8 ሕዝቡ መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች ሲሉት እሱም አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን ካላት በኋላ እኔም አልፈርድብሽም፣ ሂጂ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አለ እንዳለው ማለት ነው። በነገራችን ላይ በዚህ ታሪክ ውስጥ የሕዝቡ ዓላማ ኢየሱስን በተንኮላቸው በወጥመዳቸው ውስጥ ሊያስገቡት ፈልገው ነበር። ተንኮላቸው ኢየሱስ ሴትዮዋን ያለምንም ፍርድ ቢያሰናብታት አቦታዋት ትሄድበት እንዲላቸው ፈልገው ነበር። ይህን ሲል ጠብቀው እንግዲህ ተመልከቱ ይህ ሰው የአምላክ ሰው አለመሆኑን አረጋግጧል ለማለት ነበር ጉጉታቸው። በዚህም በብሉይ ኪዳን ኦሪት ዘሌዋውያን ምዕራፍ 20 ቁጥር 10 ላይ ማናቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጥመው ይገደሉ ስለሚል
እሱ ይህን ባይተገብር ህዝቡ ይህ እሱ ህጉን የማይፈጽም ሰው መሲህ አይደለም በማለት የአምላክ ሰው አለመሆኑን ለማወጅ ያመጡበት ፈተና ነበር። ወጥመዳቸውን ልብ አድርጉ። የእሱን መሲህነት በመካድ ብቻም የሚያበቃ አልነበረም። ኢየሱስ አዎ እሷ ዝሙተኛ ናት ብሎ ቢመሰክር እነርሱ ሴቷን ወዲያው ሊገድሏት ደግሞ አሰፍስፈዋል። በወቅቱ በሮማ ግዛት ውስጥ ደግሞ ዝሙት በሞት የሚያስቀጣ ወንጀል አልነበረም። የአይሁድ አካሄድ የሚያስተዳድሯቸው የሮማ ገዢዎች ይህችን ሴት ለምን ገደላችኋት ቢሏቸው አይ እኛ የገደልናት እኮ መሲሐችን ግደሏት ስላለን ነው ብለው ኢየሱስን ከመንግስት ጋር ለማላተምና የሮማን ህግና ስርዓት የሚጥስ ፍርድና ውሳኔ በመስጠቱ ለማስወንጀል ነበር የረቀቀ ተንኮላቸው። ይግረማችሁ እንግዲህ በዚህ አጣብቂኝ ውስጥ የገባው ኢየሱስ የህዝቡን ፍላጎት ቢፈጽምም እምቢ ቢላቸውም ያው በዚህም ሆነ በዚያ መሸነፉ የማይቀር ሆነ። ስለዚህ ምን ማድረግ ነበረበት? ግን ደግሞ አንድ ነገር አትርሱ፣ እሱም እንደነሱ ያው ይሁዲ ነው። እውነቴን ነው የምነግራችሁ፣ እነዚህ አይሁዶች በተሰጥኦ እጅግ ብልህ ህዝቦች ናቸው። ያጎታችን ልጆች ቢሆኑ ሁሌም ግን እንደሸወዱንና እንዳሸነፉን ከነርሱ ጋር የሰላም ስምምነት ስታደርጉ ሳይቀር መሸወድን ተክነውበታል። የተባበሩት መንግስታት ድርጅት ውሳኔ 424 ይመስለኛል በዚህ የድንበር ውሳኔ ላይ ምን እንዳደረጉ ታውቃላችሁ? በዚህ ውሳኔ ላይ በእስራኤል የተያዙ ይዞታዎች ወይንም the occupied territories ተብለው የሚታወቁ የአረብ መሬቶችን ለሰላም ሲሉ ለመልቀቅ ተስማምተው ነበር። ከውሳኔው በኋላ ታዲያ ከአረቦች ጋር በገቡት ውል መሰረት እስራኤላውያኑ ከያዟቸው መሬቶች ማለትም the occupied territories የሚባሉትን አስረክቡ ሲባሉ ምላሻቸው ስለምንድን ነው የምታወሩት? እኛ እኮ በስምምነቱ ላይ the occupied territories አላልንም። እኛ የተስማማነው occupied territories በሚለው ነው አሉ። ከተጨመረበት በ1967 እስራኤል የያዘቻቸውን የአረብ መሬቶች በሙሉ ያጠቃልላልና ስለዚህ የድርሻችሁን በመወጣት የሰላም ውሳኔውን ተግብሩ ሲባሉ አይ እኛ ስምምነቱ ላይ occupied territories በሚለው ነበር የተስማማነው ብለው አረፉት። ለካስ ከውሳኔው ዶክመንት ላይ የምትለው ቃል ቀድመው አስፍቀዋል። ሲታይም በውሳኔው የስምምነት ወረቀት ላይ በእርግጥም the occupied territories ሳይሆን የሚለው occupied territories ነበር። በወቅቱ በዚህ ዘዴ ሸውደው አሸንፈውናል። እነዚህ ያጎታችን ልጆች ሁሌም እንዳሸነፉን እንደበለጡን ነው። አላህ ተሰጥኦውን ለግሷቸዋል። አሁን ማድረግ ያለብን ከነርሱ የሆነ ነገር መማር ነው፣ ተንኮሎቻቸውን ለመከላከል። የአንድን ህዝብ ቋንቋ ካወቅ ከተንኮሎቻቸው ለመጠበቅ ይጠቅምሃል እንደተባለው ማለት ነው። እኛ ግን ይህን አላደረግንም። እኛ በእርግጥም በዚህ ረገድ የተዘጋጀን አይደለንም፣ ብዙ ይቀረናል። አእምሮአዊ ትጥቃችን በጣም ብዙ ይቀረዋል። ወደ ታሪኩ ልመለስና ስለዚህ ምን ነበር ያሉት? አዎ በዝሙት ተወንጅላ የመጣችውን ሴት በተመለከተ የኢየሱስ ምላሽ ምን ነበር? እዚያው መጽሐፍ ቅዱስ ውስጥ ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ ይላል። ከነርሱ ኃጢአት የሌለበት አስቀድሞ ድንጋይ መወርወር ይጀምር አላቸው። እንደገና ደግሞ በጣቱ በምድር ላይ መጻፍ ጀመረ። ከመጽሐፍ ቅዱስ እያነበብኩላችሁ አሁን እኔ ክርስቲያኖችን የምጠይቀው ኢየሱስ በምድር ላይ ጫር ጫር ሲያደርግ የነበረው ምን ነበር የሚል ይህን ማንም አያውቀውም። እኔ በህይወት ዘመኔ ብዙ ክርስቲያኖችን ስለዚህ ጉዳይ እንዲነግሩኝ ጠይቄ ኢየሱስ መሬት ላይ ምን ሲጽፍ እንደነበረ ሊነግረኝ የቻለ አንድም ክርስቲያን አልገጠመኝም። ኢየሱስ ምን ነበር ሲሞነጫጭር የነበረው? አንዳ